ይህን ጥያቄ ልጠይቅህ። አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? ይቅርታ፣ እኔ በአንተ ቦታ ልሆን አልችልም። እንዳንተ እድለኛ አይደለሁም። ከኑሐሚን ጋር ልንጋባ ጥቂት ቀናቶች ናቸው ይቀሩት። ሚዜ ልታደርገኝ አስበህ ከሆነ አይመቸኝም። ሌላ ነገር ተወጥሮ ነው የሚመስለኝ። በኑሐሚን ጉዳይ ማለት ይችላል። እኔ አሁንም በእሷ ልጅ ምክንያት ወንድማማቾቹ እንዳይጣሉ ነው ስጋቴ። ግን ደግሞ ሰርግ ለመድረስ የተዘጋጀን ነው። ይሄን ደግሞ ዳግም ጠንቅቆ ያውቃል። እንዴት ነው የወንድሙ ሚስት አፈቀርኩ ብሎ ችክ የሚለው? ይህንን ነገር ላይ በሆነ መንገድ ካላካሸፍ ነው በስተቀር መጥፎ ነገር መፈጠሩ አይቀርም። ሁሉንም ነገር አውቋል ማለት ነው። ታዲያ አሁን ላይ ወይዘሮ ዝናሽና አቶ ለይኩንን በጥያቄ በማፋጠጥ አባቴ የት ነው? አባቴን ምንድን ያደረጋችሁት? በማለት በጥያቄ ሲያፋጥጣቸው እነሱም ያልሆነ አሉባልታና እንዲሁም ደግሞ ኤርሚያስ ይህን ነገር የሚያደርገው ሆን ብሎና ገንዘብ ፈልጎ እንደሆነ እየነገሩት ነው የሚገኙት። ታዲያ አሁን ላይ ሰርጉ ስለደረሰ በጣም ተጨንቀዋል ማለት ነው። ምክንያቱም አሁን ላይ ዳጊና እንዲሁም ደግሞ አምራን ሊያደርጉት ያሰቡት ነገር እጅግ በጣም ከባድ ነገር ነው። ምክንያቱም አሁን ላይ ሰርጉን ለማበላሸት እንግዲህ ቆርጠው ተነስተዋል። ዳጊ የሰርጋቸው ቀን ለአንዱ ደስታ ለአንዱ ደግሞ ሞት ይሆናል በማለት ቆራጥ ውሳኔን ወስኗል። በሌላ በኩል እንግዲህ አምራን ይቅርታ በማለት ቤተሰቡን ሙሉ ይቅርታ በመጠየቅ ወደ ቤት ተመልሳለች። ታዲያ አሁን ላይ አምራን ከልቧ ተጸጽታ ወይም ደግሞ ከልቧ ሳይሆን ይህን ይቅርታ ይዛ የመጣችው ነገር ግን ታርጌቷን በመቀየር ቤተሰቡን አሁን ላይ በከባዱ ለመበቀል የመጣሽ ይመስላል። በሌላ በኩል እንግዲህ አቶ ለይኩን ሲያዩሽ እየቸገረሽና እየራበሽ ትመስያለሽ በማለት ገንዘብ አስገባልሻለሁ፣ ነገር ግን ከዚህ ሂጅ ብሏት ነበረ። ታዲያ ገንዘብ ሰጥሻለሁ ሲላት በጣም ነበረ ደስ ያላት። እውነትም ለመናገር አሁን ላይ ቸግሯታል፣ እርቧታል፣ እውነት ነው። ነገር ግን ለይቅርታ እንዳልመጣሽ እንግዲህ ሁላችንም እናውቃለን። ምክንያቱም ደግሞ ከዚህ በፊት እንግዲህ የምትወደው ኤርሚያስን ነው። ታዲያ ኤርሚያስን አሁን ላይ አብረን እንድንሆን ትፈልጊያለሽ ወይ ማለት በፍቅር አብረን እንድንቀጥል ፈልገሽ ነው ብሎ ጠይቋት ነበረ። አብረን እንድንሰራ እፈልጋለሁ፣ ይህን ቤተሰብ መጣል አለብን፣ ይህ ቤተሰብ የተደበቀ ቁልቁል የሚጥላቸው ከባድ ሚስጥር በእጄ ላይ አለ ብላ እንግዲህ ለኤርሚያስ ነግራው ነበረ። ታዲያ አሁን ላይ ኤርሚያስ አብረን እንድንሆንና በፍቅር እንድንቀጥል ትፈልጊያለሽ ወይ ብሎ ጠይቋት ነበር። እሷ ግን አሁን በዚህ ሰዓት ይሄ ነገር ለኔ የሚያሳስበኝ ነው የሚመስል፣ ለኔ ይሄ ነገር በጣም ተራ ነገር ነው ብለው ነበረ። ታዲያ እሱም ፍቅር እስከ 100 ብር እንደሆንሽማ አረጋግጬ አውቃለሁ ብሏት ነበር። አሁን ላይ ለገንዘብ የማታደርገው ምንም ነገር የለም። በዛ ላይ ደግሞ አቶ ለይኩን እንደዛ አስሮ ሲያሰቃያት ስለነበረ ይሄን ነገር በከባዱ ለመበቀል የመጣሽና የኑሐሚንና የናሆምን ሰርግ ለመበጥበጥ ይመስላል። ምክንያቱም ደግሞ አሁን ላይ ናሆምና ኑሐሚን እንግዲህ ወክ እያደረጉ በነበረበት ሰዓት የኔ ቢጤ መስላቸው እንግዲህ 10 ብር ጥለውላት ነበረ። በዚህም ጉዳይ ላይ ለኔ 10 ብር የጣላችሁልኝ ለኔ ነበረ ብላ እንግዲህ ለኑሐሚን ስትናገር ኑሐሚን አሁን ላይ በጣም ነው ያዘነችላት፣ በጣም ነው የደነገጠችው። ስለዚህ አሁን ላይ ለኑሐሚን ሚዜ አድርጊኝ ብላ የምትመጣ ይመስላል። ያ ከሆነ ደግሞ በጣም ከባድ ችግር ሊፈጠር እንደሚችል መገመት ቀላል ነው ማለት ነው። በዚህም ጉዳይ እንግዲህ የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ ሼር እያደረጋችሁ እንድትጀምሩ በአክብሮት ጠይቃችኋለሁ። አሁን ላይ ኑሐሚን በጣም ሞኝና የዋህ የሆነች ነው የመጣችው። ምክንያቱም አሁን ላይ አምራንን አምናታለች። ናሆም በበኩሉ ሊያምናትም ሊያያትም ፈቃደኛ አልነበረም። ነገር ግን ኑሐሚን እድል እንዲሰጣትና አሁን ላይ ከልቧ ተጸጽታ እንደሆነ ታስታውቃለች። ማለት በጣም እንደራባት በጣም እንደተጎሳቆለች ታስታውቃለች እያለች እንግዲህ ለናሆም እየተናገረች ነበረ። ታዲያ ናሆም አሁን ላይ እኔ ላይሽ አልፈልግም፣ ገንዘብ እንደምትፈልጊ አውቃለሁ፣ ጥቅም ያለ ገንዘብ በአካውንትሽ ስላለ ያስገባልሻለሁ፣ ሁለተኛ ግን ላይሽ አልፈልግም ነበር ያላት። ታዲያ አሁን ላይ አምራን ታርጌቷን ቀይራ እየመጣች ነው የምትመስለው። ምክንያቱም ከልቧ ተጸጽታ አታውቅም። ሲቀጥል ደግሞ አሁን ላይ ስለ ራባትና ስለ ቸገራት እንደገና ደግሞ ኑሐሚንና ናሆም ወክ እያደረጉ ባየሻቸው ሰዓት
በጣም ነበረ ስቅስቅ ብላ ያለቀሰች። ማለት ናሁመኔ ጋር እንዲሆኑ ደስተኛ ሆኖ አይቼው አላቅም። እኔ የጣልኩትን ነገር ሲያነሱብኝ ከፋይ እንዴ ነበር ያለችው። ማለት ከዛ በፊት እንግዲህ ናሁምን ለምን እንደምትፈልገው አምራን እናውቃለን። ማለት ለገንዘብ ብላ በጣም አጃጅለዋለች እድሜ ዘመኑን ቤተሰቡ ጋር እንኳን እንዲጣላና እንዲሁም ደግሞ ማንም ቤተሰብ ሊወደው እንደማይችል አስረግጣ እየነገረችው ነበረ። ብዙ ነገሩን ነው ያሳጣችው አሁን ላይ ናሆምን። ነገር ግን በስተመጨረሻ ያው እሱም ወደ ቀልቡና ወደ ማንነቱ ስለተመለሰ በኑሐሚን ምክንያት እንግዲህ ሁሉ ነገር አሁን ላይ ተስተካክሎለት ቢሆንም ግን ደግሞ በሰዓቱ ጎድተዋለች ማለት ነው። ማለት ሰዎችን እንዳያምን በቀላሉ እንዲሰባበር አድርገው ነበረ። ታዲያ አሁን ላይ ደግሞ እያደረገች ያለችው ነገር በጣም ከባድ ነው። በተለይ ደግሞ የኑሐሚን የዋህነት አሁን ላይ ብዙ ዋጋ የሚያስከፍላቸው ይመስላል። ምክንያቱም ደግሞ ዳጊን ቀረብ አድርገን እናውረው። ማለት አሁን ላይ ዳጊ እያደረገ ያለው ነገር በጣም የሚያስፈራ ነገር ነው። ምክንያቱም ኑሐሚንና ናሆም እንግዲህ ባልና ሚስት ናቸው፣ እጮኛው ናት። ስለዚህ አሁን ላይ እንደፈለገ ፍቅሩን ለመግለጽ ወይም ደግሞ ሚስቱ ናት አይደለ ለመሳም ቢፈልግም እሱን ነገር ግን እየከለከለ ነው የሚገኘው ዳጊ ማለት ነው። እንግዲህ እየተከታተለ ከስር ከስራቸው በሚሳሳሙበት ወይ ደግሞ ፍቅራቸውን በሚገላለጹበት ሰዓት ዘው ብሎ ይገባል ማለት ነው። ይህ ነገር ደግሞ ለናሁም በጣም ሰላሙን ነስቶታል። ምክንያቱም እንዲህ እኔ ሚስቴ ናት፣ ሚስቴ እስከሆነች ድረስ ደግሞ የፈለግኩትን ነገር ማድረግ፣ ሚስቴ ጋር የፈለግኩትን ነገር መግለጽ መብቱ የኔ መሰለኝ። ለምንድን ነው እንደምትከታተለኝ? በር እንኳን ለምን አታንኳኳም ብሎ ነበረ ለዳጊ ሲነግረው የነበረ። ዳጊም ሚስቴ እኮ ሚስትህ ኑሐሚን እያለ እያሾፈበት ነበረ። ስለዚህ አሁን ላይ ዳጊ የሰርጉ ቀን ምን ሊያደርግ ይችላል? በጣም ከባድ ነው ማለት ትልቅ ችግር ሊፈጠር ያሰበ ይመስላል። እንዲያውም ከአምራን ጋር የተባበሩ ሁላ ነው የሚመስለው አሁን ላይ። ምክንያቱም አምራን ድንገት ተነስታ ወደዛ ቤት መምጣቷ ይቅርታ አሁን ላይ ይቅርታ መጠየቋ ሙሉ ቤተሰቡን ይህ በጣም የሚያስደነግጥ ነገር ነው ብዬ ነው የማስበው። በእርግጥ እሷ ከገንዘብ ውጪ ሌላ የምታስበው ነገር የላትም። ምክንያቱም ለቤተሰቡ ብታስብና አምራን ብትጸጸት ኑሮ ሄዳ ለኤርሚያስ አትናገርም ነበረ። ለኤርሚያስ እንግዲህ ምንድን ነው ያለችው? እዛ በትልቅ ጉር ተፈጥሯል። በቃ ከባድ ነገር ነው ያለው። ያ መረጃ ደግሞ አሁን ላይ ከእጄ ላይ ስለጠፋብኝ አቶ ላይኩን ደግሞ በጣም አሰቃይቶኛል። ያን ቤተሰብ እኔ ማሰቃየትና ከእግሬ ስር እንዲወድቁ ነው የማደርጋቸው ብላ ስትፈክር ነበረ። እንግዲህ ከዚህ በፊት ይህን ነገር በነገረችው ቅጽበት ነበረ ኤርሚያስ ለዳግም በመደወል ስለ አባት ከባድ ነገሮች ተፈጥረዋል፣ ስለ አባት ሙሉ መረጃ የምትፈልግ ከሆነ ደህና ገንዘብ ልትሰጠኝ ይገባል በማለት እንግዲህ ደውሎለት እንደነበረ እናስታውሳለን። ታዲያ አሁን ላይ አምራን እያደረገች ያለችው ነገር ያን ቤተሰብ ለመበቀልና ኑሐሚን አሁን ላይ በቀላሉ ስለምትሸነፍላት አዝናላታለች። ኑሐሚን በጣም ነው ያዘነችው። እንዴ በጣም ተጎሳቁለሻል እኮ በጣም ተጎድተሻል። እንዲህ አምራን ምን ሆነሽ ነው? በጣም ነው ያዘነችው። እሷም እስከዛሬ የሰራሁት ስራ እስከዛሬ የሰራሁት ክፋትና ተንኮሌ ይሄ ደሞዜ ነው ለኔ፣ እዚህም በላይ ይገባኛል። እናንተ ጋር ያደረግኩት ነገር በጣም ከባድ ነገር ነው በማለት እየተናገረች ነበር። ታዲያ ኑሐሚን እኔ እኮ ግን አንቺ ጋር ምንም አይነት ጥልም ምንም አይነት ግንኙነት አልነበረኝም፣ እኔ ለምን ነበር የምትጠይኝ ብላ ጠይቃት ነበረ። እሷን ባሌ ልትወስጅብኝ ስለሆነ ነው ማለት ባሌ ከአንቺ ስርስር ስለሚል ባሌ ልትወስጅብኝ የሚል ስጋት ስለነበረብኝ ነው በማለት ነበር እንግዲህ የተናገረችው። እዚያ ጋር አምልጧት ብትናገርም ነገር ግን ከተናገረች በኋላ ቀልድ እንደሆነ ነበር የተናገረችው። ታዲያ አምራን እያስመሰለሽና የማስመሰሏ ጥግ እስከዚህን ድረስ መሆኑን ታዲያ አሁን ላይ ወይዘሮ ዝናሽና ናሁም ነቅተውባታል ማለት ነው። ምክንያቱም ለማስመሰልና እንዲሁም ደግሞ የሆነ ታርጌት እንዳላት ሁለቱ ነቅተውባታል። አቶ ላይኩን በበኩሉ የቸገረሽና የራበሽ ትመስያለሽ በማለት ነበረ ገንዘብ የሰጣት። ማለት ይቅርታ ልብ ኑሯት ይቅርታ ከጠየቀሽን የኔ በበኩሌ ይቅር ብዬሻለሁ ነበር ያላት። ነገር ግን አምራን የይቅርታ ልብ ኑሯት ሳይሆን ያን ቤተሰብ እንዴት አድርጋ መበቀል እንዳለባትና እዛ ቤተሰብ ውስጥ ሌላ የምትጎነጎነው ሴራና እንዲሁም ደግሞ የምትይዘው መረጃ ስላላት ነው። እንግዲህ ያ መረጃ ከዚህ በፊት ጠፍቶባት ነበረ አጥፍቶባታል አቶ ላይኩን። ስለዚህ አሁን ላይ ደግሞ ከዛ ቤተሰብ ቅርብ ሆና መረጃዎችን በማግኘት ለዳግም ቃል በቃል ማሳየት ነው የምትፈልገው። ስለዚህ ዋና ታርጌቷ የአምራን ይሄ ነው ማለት ነው። አሁን ላይ መሸወድ የለባቸውም ብዬ ነው ማስበው። እናንተ ምን ታስባላችሁ ተወዳጆቼ? አሁን ላይ ኑሐሚን ይሄን ነገር
አምራን የምታደርገውን ነገር መቀበል የለባትም። አምራንን መስማት የለበትም። እንዲያውም አምራንን ማራቅ አለባት ብዬ ነው የማስበው። አሁን ላይ ወይዘሮ ዝናሽ እኔ ባላባት ልጅ አሁን በዚች ውርጋጥ እንደዚህ መሰቃየት አለብኝ እያለች ነው የምትገኘው። ነገር ግን ቤቷ ውስጥ የተፈጠረውን ጉድ የምታውቀው ምንም ነገር የለም። ማለትም አሁን ላይ ኤሚ በጣም ተጎድታለች፣ ተጎሳቁላለች። አሁን ላይ እናትና አባቴ ቢሰሙ ቆይ ምንድን ነው የሚውጠኝ? በዛ ላይ ደግሞ እርግዝና እየገፋ ነው በማለት ነበረ ለናሆም እና ለኑሐሚን ስትናገር የነበረው። ነገር ግን ናሆም አሁን ላይ ከዛ ማይረባ ኤርሚያስ ጋር እንድትገናኝ አልፈልግም። ነገር ግን አሁን ላይ ሰርጉ ማለፍ አለበት። ምክንያቱም በዚህ ሁኔታ ላይ ሆነን ብንነግራቸው ሰርጉ ይበላሻል፣ እንደገና የማይሆኑ ነገሮች ይፈጠሩብናል። ነገር ግን አሁን ማድረግ ያለብን እኛ ሰርጉ እስኪፈጸምና ሰርጉ እስኪያልቅ ድረስ መታገስ አለብሽ። ከዛ ሁሉንም ነገር እኔ ያስተካክለዋለሁ፣ ቀስ አድርጌ እነግራቸዋለሁ ነው እያለ ያለ። አሁን ላይ አምራን ኤሚ እንዳረገዘች ነፍሰ ጥሩ እንደሆነች ታውቃለች። ታዲያ ይሄን ነገር ወይዘሮ ዝናሽ ይቅርታዋን አልቀበልም ብላታለች። ስለዚህ ከዚህ ቤት ውጭ ላይሽ አልፈልግም በማለት ነበር ስትናገር የነበረው። ምናልባትም አሁን ላይ ይሄን ነገር በከባዱ ለመበቀል የምትጀምረው ከኤሚ ነው ብዬ ነው ማስበው። ምክንያቱም ኤርሚያስ ሁሉንም ነገር ለአምራን ነግሯት ስለነበረ ማለት ኤሚ አሁን ላይ እንዳረገዘሽ እዛ ቤት በእሷ ፈንታ እሱ ወደዛ ቤት ሊገባ እንደሚችል እየነገራት ነበረ። ታዲያ ይህን ነገር አሁን ላይ አምራን ነገሮችን ለመሰብሰብ እና ዳታ ለማጠራቀም የመጣሽ እንደሚመስል በጣም ግልጽ ነው። ናሆምና ኑሐሚንም አሁን ላይ እጅግ በጣም ደስተኛ ሆነዋል ማለት ነው። ኑሐሚን በበኩሏ ቆይ ሚዜዎችን ለምንድን ነው እስካሁን ድረስ ያልሰበሰብከው ማለት መርጠሃል ወይ ብላ እየጠየቀችው ነበረ። እሱም ደግሞ አሁን ላይ ሚዜዎችን እንዳላገኘና እንዲሁም ደግሞ መከራየትም ቢሆን ተከራይቶ ሊያመጣ እንደሚችል እየተናገረ ነበረ። ታዲያ እሷም እንዲህ ለምንድን ነው የምትቀልደውን? እየቀልድኩ አይደለም ማለት ቶሎ ሚዜዎችን መሰብሰብ አለብህ ነው እያለች እየነገረችው የነበረ። እሱ አሁን ላይ ምን ብሏል እንግዲህ ዳግም እኔ ሚዜ እንድታደርገኝ አልፈልግም፣ ምክንያቱም የዛን ቀን አይመቸኝም ብሎ አስረግጦ ነግሮታል። ማለት የዛን ቀን አይመቸኝም ከማለቱ ጀርባ የሆነ ነገር እንዳለ ያስታውቅበታል። ማለት ከሰርጉ ቀን የሆነ ነገር ሊፈጥር እንደሆነ ይህ በጣም ግልጽ የሆነ ነገር ነው ብዬ ነው የማስበው። እንግዲህ በሌላ በኩል ኑሐሚን ማንን መረጥሽ ብሎ ጠይቋት ነበረ። ታዲያ አሁን ላይ ከቅርቧ ያለችውን ኤሚን እና እንደገና ደግሞ ሽቱ እንግዲህ ወይዘሮ ባፈና ጋር ወደ ሰርጉ ሊመጡ እንደሆነ ለናሆም ነግረዋለች ማለት ነው። ናሆም በጣም ነበር የተደሰተው። እንዲህ አያትሽ ሊመጡ ነው? ጭራሽ አያትሽ ሊመጡ ነው ነበር ያለው። አዎ ልትመጣ ነው አያቴን አልበማ ሰርግ ምናምን የሚባል ነገር የለም ነው ያለችው። እንግዲህ ወይዘሮ ባፈና በጣም የሴት አረበኛ ጀግና እንዲሁም ደግሞ እንዲሁ ተወዳጅ ናት። እውነት ለመናገር በጣም ነው የምትወደደው ወይዘሮ ባፈና ማለት ነው። ስለዚህ አሁን ላይ ልትመጣልን እንደሆነ እንግዲህ ኑሐሚን ተናግራለች። በሌላ በኩል እንግዲህ ሽቱ አሁን ላይ ከአዲስ አበባ ቀርታ ስራ መስራት እንደምትፈልግ እና ከነናሆም ቤት መስራት እንዳለባት እንግዲህ ለናሆም ነግረዋለች። ይህን ነገርም በጣም ደስ ብሎታል ናሆም። ምክንያቱም ሽቱ አሁን ላይ ወይዘሮ ዝናሽም ተስማምታለች። ምክንያቱም ከነሱ የሆነ ነገር ምንም ይሁን ምን ቢመጣልኝ እጅጉን በጣም ደስተኛ ነኝ ብላለች። ማለት ከዚህ ቤተሰብ ጋር በመቀላቀሌና ኑሐሚን አሁን ላይ የልጅ ሚስት በመሆኗ በጣም ደስተኛ ነኝ ብላለች። በሌላ በኩል እንግዲህ ዳጊ በጣም የተናደደው ደግሞ በወይዘሮ ዝናሽ ነው። ምክንያቱም አባቱ የሆነ ነገር ሆኖ እያለ ነገር ግን እሷ ምንም ነገር ልትናገር ባለመፈለጓ በመደበቋና በሌላ በኩል ደግሞ ሰርጉን ልታስቆም ባለመቻሏ እሱ ከአንቺ ላይ የሆነ ነገር እንደሚፈጠር መጠራጠር የለብሽም፣ ይሄኛው ዳግምን ብትለምጁ ይሻልሻል ብሎ እንግዲህ በተደጋጋሚ ነግሯት ነበረ። እሷ ግን አሁን ላይ ናሆም ምንም ባትወልደውም ልጇ አድርጋ እንዳሳደገችው እና በጣም እንደምትወደው መውደዷንም ደግሞ በዚህ ልታረጋግጥለት እንደምትፈልግ አስረግጣ ነግራው ነበረ። ታዲያ አሁን ላይ ወይዘሮ ዝናሽና አቶ ለይኩን በጣም ተጨንቀዋል። ማለት አሁን ላይ ሰርጉ ላይ ዳጊ የሆነ ችግር እንዳይፈጠር በጣም ተጨንቃለች ወይዘሮ ዝናሽ። በሌላ በኩል እንግዲህ አሁን ላይ አምራን የመጣችው ሰርጉ ላይ ኑሐሚንና ናሆም ሊጋቡ እንደሆነ ስለሰማችና ስላወቀች ይህን ነገር ሆን ብላ ለማበላሸት ሴራ ለመጎንጎን የመጣችው ብላ አሁን ላይ ነቅታባታለች። በእርግጥ ነገር ግን አሁን ላይ በጣም ደስ የሚለው ነገር ሽቱ ማለትም የወይዘሮ ባፈና ልጅ አሁን ላይ ልትመጣ ስለሆነ እሷ ደግሞ ከዳጊ ጋር ተግባባለች፣ ዳግምንም ትወደዋለች። ስለዚህ ዳግም ሁሉንም ነገር ለእሷ ስለሚነግራት ችግር ሳይደርስባቸው ሰርጉ እንዲፈጸም እንግዲህ ሽቱ ታደርጋለች የሚል ተስፋ አለኝ። ምክንያቱም ከሽቱ ጋር
ብዙ ነገሮችን ያወራሉ። እያንዳንዱን ነገር አሁን ላይ እንግዲህ በፊት ናሆም ኑሐሚንን ሊወዳት እንደማይችል እና እሱ ደግሞ አስበልጦ እንደሚወዳት እሷ ደግሞ የምትወደው ናሆምን እንደሆነ እንግዲህ እየነገራት ነበረ። ታዲያ በሰዓቱ አንድ ልብ ከሸፈተ መመለሻ እንደሌለው እና እንዲሁም ደግሞ ሰው ከሚወደው ሰው ጋር መኖር እንዳለበት እንደገናም ደግሞ ሰው ብንወደውም ደግሞ ደስተኛ ሆነን መኖር እንዳለብን ማለት የዛ ሰው ደስታ ለእኛ ደስተኛ ሊያደርገን እንደሚችል አረጋግጣ ነግረው ነበረ። ማለት አንድ ሰው ሲወድና ሲያፈቅር ያ ሰው የኔ የግዴታ እኔ ጋር መኖር አለበት ወይ ደግሞ የኔ መሆን አለበት ብሎ ግግም ማለት አይደለም። ፍቅር ማለት የሰዎችን ደስታ አይቶ በነዛ ሰዎች መደሰት ነው። ስለዚህ አሁን ላይ የምር ኑሐሚንን የሚወዳት ቢሆን ዳጊ ደስታዋን ነው መመኘት የነበረበት። ደስታዋ ሊያስደስተው ይገባ ነበረ። በእርግጥ ነው አሁን ላይ ዳጊ በጣም ተጎድቷል። አባቱን አቷል፣ የሚያፈቅራትን ልጅ አቷል። ነገር ግን አሁን ላይ እሱ ስላለ እጇን ጠምዝዞ የራሱ ማድረግ እንደማይችል እንግዲህ ኑሐሚን አስረግጣ ነግራው ነበረ። ከወንድምነት በዘለለ እሱን ወዳውም አፍቅረውም እንደማታቅ እየነገረችው ነበር። በጣም ነው የደነገጠው። በነገራችን ላይ ይሄ ነገር በፍጹም ሊወድ አይችልም፣ እኔን አለመውደድ አትችይም ነበር ያለ። ማለት ናሆም በተወይ ሰዓት ናሆም ሌላ ሴት ጋር በነበረበት ሰዓት በችግርሽና በሀዘንሽ ሰዓት እኔ ነኝ አብሬሽ የነበርኩኝ እያለ እንግዲህ በተደጋጋሚ እየነገራት ነበረ። እሷም ደግሞ አንድ ሁለት ቀን ስራ ስለሸኘ ብቻ በችግር ሰዓት አብሬሽ ሆንኩኝ ማለት አትችልም እያለችው ነበረ። ምክንያቱም ናሆምን እንግዲህ አብረሄን ባትሆንም በልቤ ውስጥ ግን በችግሬና በሀዘኔ ውስጥ አብረሄ ነበርክ እያለች ናሆምን ስትነግረው ሰምተን ነበረ። እንግዲህ አሁን ላይ ዳጊ ሊያስብ የቻለው ነገር በጣም ከባድ ቢሆንም ግን ደግሞ በሽቱ አማካኝነት ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ነገር ግን አምራንን ማመን የለባቸውም ብዬ ነው ማስበው። እስኪ እናንተ ምን ታስባላችሁ? ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። በተለይ ደግሞ ኑሐሚን አምራንን ከእሷ ማራቅ አለባት ብዬ ነው ማስበው። ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበር። በቀጣይ ፓርት እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች።